ሰውን ተጣልተ አንት ምናምንቴ አንት ምናምን አንተ ወዘተርፈ በዘሩ ሰድበው በድህነቱ ሰድበው በመልኩ ሰድበው በድንቁርናው ሰድበው ስትጨርስ እዚህ መጥተ ደግሞ አባታችን ሆይ በሰማያት የምትኖር በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። ተው እንጂ። አንድ ካህን ሁለት ሰዎችን ለማስታረቅ ተቀምጠው ቢሉ አልታረቅላቸው አሉ። በሉ ለጸሎት እንነሳ አሉ። ለጸሎት ተነሱ። በሉ አባታችን ሆይ አባታችን ሆይ ሳይታረቁ ነው እኮ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በሕግ አምላክ እዚህ ላይ አቁሙ አሉ ይባላል። ገብቷችኋል? ለምን እኛም የበደሉንን ምን የሚላለው ይቅር እንል ዘንድ የሚላለው። እግዚአብሔር ላይ ለምን ድራማ ትሰራለህ? ታረቅ። አቡነ ዘበሰማያትን አለማለት ኃጢአት ነው። ሳይታረቁ አቡነ ዘበሰማያት ማለት ደግሞ በእግዚአብሔር ላይ መዘበት ነው። እግዚአብሔር ደግሞ አይዘበትበትም አይደል ያለ ቅዱስ ጳውሎስ። ስለዚህ ሁላችንም እንታረቅ፣ ከዛሬ ጀምሮ እንታረቅ። እኔ የተጣሉ ሰዎች ገጥመውኝ ሳስታርቅ የምጠቀማት አንዲት ነገር አለች። ከጠቀመቻችሁ ልንገራችሁ። ሁለት ሰው ሊታረቁ ተቀምጠው እምቢ ካሉኝ አይ አባ አልገባህም፣ ሰውየው እኮ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው፣ እንዲህ ያደረገኝ ሰው ነው ሲለኝ አንድ ጥያቄንም ጠይቅ፣ ከክርስቶስ ትበልጣለህ ነው የምለው። አልበልጥም። እንግዲያስ እግዚአብሔር እንዲያደርጉ ተደርጎ ምን ብሏል? ታርቋል። ብዙ ባልና ሚስት በዚህች ንግግር ታርቀውልኛል። ከክርስቶስ ትበልጫለሽ፣ ከክርስቶስ ትበልጣለህ እላለሁ። አልበልጥም ካልክ ታረቅ፣ አልታረቅም ካልክ እንዲሁ ከሆነም ደግሞ እሱ ይምጣ፣ ከሆነም ደግሞ እሷ ትምጣ አይባልም። ሄደ ታረቅ። ዛሬ ስለ እርቅ ነው የምነግራችሁ። የጻድቁ ቤት የእርቅ ቤት ስለሆነ አባታችን አቡነ ተክለ ሃይማኖት ዓርብ ቀን አይደለ አንድ ሰውዬ መጥቶ የጣዖት አምላኪ ልጅ መጣ። ከዚያ በኋላ ውሃውን ባርከው ወተት አድርገው ጠጣ አሉት። አይ መርዝ ልትሰጡኝ ስለምትችሉ ቅመሱልኝ አለ። ደቀ መዝሙራቸውን ቅመስለት አሉት። እንዲህ አባታችን በጾሙ አለ። ልጄ ከጾምማ ፍቅር አይበልጥም አሉ አቡነ ተክለ ሃይማኖት። ከጾም ፍቅር ይበልጣል። የምግብ አድማ እኮ አይደለም። ጾምማ እንግዲህ ይሄ አሁን ሰው ውፍረት ለመቀነስ እየጾም አይደል አሉ። እየጾመ ነው አሁን። ሳይበላ ያድራል። ከንችር ብሎ ነው የሚያድረው። አቋሙን ለማስተካከል ብሎ መከራውን እያየ ማለት ነው። የጾምማ ጉዳዩ ፍቅር ነው። ፍቅር ከጾም ይበልጣል። ስለዚህ የእርቅ ቤት ላይ ነው የቆመው። የተክለ ሃይማኖት ልጆች ከሆን እንታረቅ። ዛሬ ጀምራችሁ ሄዳችሁ ታረቁ። በሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱት። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመቱን ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ፣ ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው አሁን ይሄ ተራራ ልብ ይዘድ ብለን እንዲህ እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ የሚለው። አውራ ዶሮ ይመስል ልባችንን አሳብጠን ነገ ክርስቶስ ለሚንደው። የእግዚአብሔር ልጅ የሚያደርገን እርቅ ነው። አሁንም ስለ እርቅ ትልቅ ነገር፣ ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውረዋል።